በትዳራችን እንጽና። በትዳራችን እንጽና። ትዳር ከቤተ ክርስቲያን ቀጥሎ በምድር ላይ እግዚአብሔር የሚያውቀው ትልቁ ግዙፉ ሁለተኛው ተቋም ነው። ልድገመው። በምድር ላይ እግዚአብሔር ካቋቋሟቸው ትልልቅ ኢንስቲትዩሽን፣ ትልልቅ ድርጅቶች፣ ትልልቅ ኤጀንሲዎች፣ የእግዚአብሔር ወኪል በምድር ላይ የተመሰረቱ ድርጅቶች ሁለት ናቸው። አንዱ ቤተ ክርስቲያን፣ ቀጥሎ ምንድነው? የአማኞች ትዳር ነው። በተለይ ሁሉም ትዳር ነው፣ ግን የአማኞች ትዳር ክርስቶስን ገላጭ፣ እግዚአብሔርን ገላጭ፣ መንግሥተ ሰማይን ገላጭ ስለሆነ የተጋባችሁ የባህሪ መቆርቆርም ቢኖር አለመመቸት፣ የተለያዩ እሾዎች ቢኖሩም የገባነው ቃል ኪዳን በእግዚአብሔርም በሰዎችም ፊት በፊርማ በቀለበት የተረጋገጠ ስለሆነ እግዚአብሔር አለበት። ይጠይቃል። እግዚአብሔር ያገባዋል በሉ እስቲ። እግዚአብሔር በትዳራችን ውስጥ ያገባዋል። ሶስት ጉልቻ ሲባል እኮ በስተት ምን እንደምናደርግ ሶስተኛውን ጉልቻ አላቅም ወይ ልጅ ሊሆናል አንዳንድ ሰዎች አይደል። ሶስተኛው እግዚአብሔር ራሱ ነው። የጋብቻችን ሶስተኛው ምንም እንኳን የበላይም ቢሆን ግን ጋብቻችንን ከሁለታችን ሌላ ደግፎ ያቆመ ሶስተኛው ፓርቲ ራሱ እግዚአብሔር ነው። እግዚአብሔር አለበት። መፋታትን ጠላለሁ። ማንም የልጅነት ሚስቱን አያታል፣ ሚስትም ባሏን ትፍራ። ሁላችሁ እርስ በርሳችሁ በፍቅር ተገዙ፣ አንዱ ለአንዱ ተከባበሩ። ሞት ካልሆነ በስተቀረ ምንም ሊለያችሁ አቅም የለው። ተካሳችሁ ፍርድ ቤት እንኳን ብትሄዱ የዘመድ ዳኛ ይላል። ጓደኞች፣ ቤተ ክርስቲያን፣ ፓስተር የላችሁም ወይ ነው የሚባለው። መጣችሁ እንዴ ምን ችግር አለ ፊርማው ይቀደድ የሚል ሰይጣን አጋንንት ብቻ ነው። ትዳር የተከበረ የእግዚአብሔር ተቋም ነው። አሜን ትላላችሁ ወገኖች? ትዳር ይከበር፣ ትዳር ይከበር። አትላንቲክን ስንሻገር ከብዙ ነገር ያው ታውቃላችሁ ፈታ ብለናል። አዎ ትዳርን መፍታት እንደሚቻል አስተምሮናል። ይሄ ሀገር ጥሩ ነው አስተምሮናል። እግዚአብሔር ቃል ግን አላስተማረንም። እንደሱ የእግዚአብሔር የመንግስቱ ሕግ አላስተማረንም። ስለዚህ ትዳር ይከበር፣ በትዳራችሁ ጽኑ። ያላገባችሁ ወጣቶች ወንድሞችና እህቶች ባለማግባታችሁ ጽኑ ምላችሁ እንዳይመስላችሁ። በቅድስና ጽኑ። እግዚአብሔር የራሳችሁን እስኪሰጣችሁ ድረስ በቅድስና በንጽህና በድንግልና ጽኑ። ለወጣቶች እነግራቸዋለሁ። በሰርጋችሁ ቀን ማታ በአብዛኛው ሰርገኛ ሁሉ ከሄደ በኋላ ዘመድ ሁሉ ወደ የእንትኑ ከሄደ በኋላ በቃ አንድ ስዊት የሆነች ሞመንት አለች። ያቺ ሞመንት ልንገራችሁ፣ ምንም የሚያሳፍር ነገር የለውም። ሁለቱ ተጋቢዎች ወደ አልጋ ከመሄዳቸው በፊት ለደቂቃዎች አንድ ነገር ያስባሉ። ወይ መጥፎ ወይ ጥሩ። ምን እንደው ታውቃላችሁ? ከጋብቻ በፊት የተሳሳተ እነሱ ሁለቱ እርስ በርስ ሊሆኑ ይችላሉ፣ ወይም እሱ ከሌላ እሷ ከሌላ በዘመናቸው የተሳሳቱ ነገር ካለ ያቺ ሞመንት ከመቼውም በላይ የጸጸት፣ የቁጭት፣ የሀዘን ሞመንት ናት። የራሴ የሆነን ሰው ማግባቴ ማግኘቴ ላይቀር ምን ነው ያን ቀን ምን ነው ያቺን ሰበበኛ ምን ነው ያንን አጋጣሚ ምን ነው ባለፍኩት ኖሮ። ይሄ ምንድን ነው? ጸጸት። ሌላ ደግሞ አለ። እግዚአብሔር ሆይ ስምህ ይባረክ፣ ክብር ላንተ ይሁን። ብዙ አጋጣሚዎችና እድሎች ነበሩ መወድቅባቸው፣ ግን እኔ በኔነቴ ሳይሆን በሰጠኸኝ ጸጋ በውስጤ ባደረው መንፈስ ሁሉን ቻይነትና አስቻይነት ምክንያት ይሄውና ጥርስ ስጋዬን በጥርስ ነክሼ ለዚህ ማዕረግ ወግ በቃው። ተመስገን። የቱ ይሻላል? የቱ ይሻላል? ሀለ ለወጣቶች ይሄን ነግራችኋለሁ፣ ይጠቅማችኋል።
በሰርጋችሁ ቀን ማታ የምትኮሩበት የምትደሰቱበት ያገባችኋት ሴት ቆንጆ መሆኑ አይደለም፣ ያገባችሁት ባል ዝነኛ መሆኑ አይደለም፣ ድግሱ በጣም የተዋጣለት መሆኑ አጀቡ ብዙ መሆኑ ሳይሆን የሚያስደስታችሁ ቢኖር በንጽህና ቆይታችሁ፣ በንጽህና ለዛ ቀን መብቃታችሁ ያኮራል። ስለዚህ ያላገባችሁ በንጽህና በቅድስና ጽኑ።